ሰላም ጤና ይስጥልን የተከበራችሁ የዓለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እስኪ ዛሬ ደግሞ የአማርኛ የመጀመሪያ እና ሁለተኛ ቤተሰቦችን እንዴት በእንግሊዘኛ መጻፍ እንደምንችል ወይም ኮንሶናንትና ቫውል ተጠቅመን እንዴት መጻፍ እንደምንችል እናያለን ማለት ነው። በጽሞና ተከታተሉኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር እያደረጋችሁ መልካም ትብብራችሁ አይለኝ። በውስጥ መስመር መማር የምትፈልጉ ታች ላይ ባስቀመጥላችሁ ስልክ ቁጥር ደውሉልን ማለት ነው። ወደ ትምህርቱ ስንሄድ በአማርኛ በለጠ እነዚህ እንዳለ የአማርኛ የመጀመሪያ ፊደሎቹ ናቸው። እያንዳንዱ ቤተሰብ ሰባት ቤተሰብ እንደሚኖረው ታውቃላችሁ። ከሰባቱ ውስጥ ደግሞ የመጀመሪያዎቹ ናቸው ማለት ነው። ስለዚህ የመጀመሪያዎች ከሆኑ ደግሞ የሚጻፉት እንዴት ነው፣ የሚያስከትሉት እንዴት ነው ማለት ነው። ወይም ኮንሶናንታቸው እንዴት ነው፣ ቫውላቸው እንዴት ነው የሚለውን እናያለን። ከዚህ ጋር ለምሳሌ በማለት የአማርኛ ፊደል ከሰባቶቹ ውስጥ የመጀመሪያ ቤተሰብ ነች። ስለዚህ የመጀመሪያ ከሆነ ደግሞ የምታስከትለው ማን ነው? ቫውሉ ማን ነው ማለት ነው? ኢ ነው የሚሆነው። ኢ ከአምስቱ ቫውሎች ውስጥ መርጠን ኢን እናስገባለን ማለት ነው። ኢን እናስገባለን። አምስቱ ቫውሎች ማን ናቸው? ኤ፣ ኢ፣ አይ ኤንድ ኦ ይሆናሉ ማለት ነው። ኦ ይሆናሉ። አንዳንድ ጊዜ ዋይንም ልንጠቀም እንችላለን። እሱን የምናየው ይሆናል ማለት ነው በቀጣይ ቪዲዮ። ስለዚህ እንዳለ የበኮንሶናንት ማነች ወይም ውክልናዋ ቢ ትሆናለች። ቢ ከዛ ደግሞ ቫውል እናስከትላለን ማለት ነው። ቫውሉ ማን ነው? ኢ። በ ሲል ቢኢ ነው ማለት ነው። ቢኢ ለምን? የመጀመሪያ ፊደል ስለሆነች ኢን ታስከትላለች ወይም ቫውሏ ኢ ይሆናል ማለት ነው። ስለዚህ በስንል ቢኢ፣ ለስንል ደግሞ ኤል ነው ኮንሶናንቱ፣ ቫውሉ ደግሞ ኢ ይሆናል። ምክንያቱም የመጀመሪያ ስለሆነ ኢ ነው የሚያስከትለው። ስለዚህ ቢኢ ኤልኢ። ጠ ደግሞ ኮንሶናንቷ ወይም ውክልናዋ ማን ነው? ቲ ነው። ከዛ ቫውሉ ደግሞ ኢ ነው የሚሆነው። ለምን? የመጀመሪያ ፊደል ስለሆኑ። በም የመጀመሪያ፣ ለም የመጀመሪያ፣ ጠም የመጀመሪያ ስለሆኑ ስለዚህ ኢ እንዳለ ከሶስቶቹ ላይ ኢን ጨምርነ። ስለዚህ በለጠ በአማርኛ ማለት ነው። በእንግሊዝኛም በለጠ ማለት እንደዚህ ነው ማለት ነው። በለጠ። ይሄ ደግሞ በአማርኛ ፈጠነ። ይሄም የመጀመሪያ ናቸው ማለት ነው እንዳለ ሶስቶቹ ሁሉ። ስለዚህ ኢን ነው የሚያስከትሉ፣ ሌላ ቫውል አያስከትሉ ማለት ነው። ኮንሶናንታቸውን ተጠቅመን ኢን እናስከትላለን ማለት ነው፣ ወይም እንጨምርላቸዋለን ማለት ነው። ስለዚህ ፈ ስንል ኤፍ ኢ ነው። ኮንሶናንቱ ኤፍ ነው፣ ኢ ቫውል ነው ማለት ነው። ኤፍ ኢ። ከዛ ጠ ደግሞ ከዚህ ጋር እንዳየ ነው ቲኢ ይሆናል ማለት ነው። ቲኢ ፈጠ። ከዛ ኤንኢ ነ ፈጠነ። በለጠ ፈጠነ። ከዛ ደረጀ። እነዚህም እንዳለ የመጀመሪያ ናቸው ከሰባቶች ውስጥ። ደዱ፣ ዲዳ፣ ድዶ ስንል የመጀመሪያ ነው ማለት ነው። ይህም እንደዛው ይህም ጀ የመጀመሪያ ነው ማለት ነው። ስለዚህ ኢ ነው የሚያስከትሉት። ውክልናቸውን ይዘን ወይም ኮንሶናንታቸውን ይዘን ኢ የሚባል ቫውል እንጨምርላቸዋለን ማለት ነው። ስለዚህ የደ ውክልና ዲ ነው፣ ቫውሉ ደግሞ ኢ ነው የመጀመሪያ ስለሆነ ዲኢ። ከዛ ደግሞ ረ ስንል ደግሞ አር ነው ኮንሶናንቱ ወይም ውክልናው፣ ኢ የሚባል ቫውል እንጨምራለን። ስለዚህ አርኢ። ከዛ ጀ ደግሞ የሚጻፈው ጀና ኢ ማለት ነው። ደረጀ ማለት ነው። እንዳለ ኢ ሶስት ስለሆኑ ማለት ነው። 1 2 3። ስለዚህ 3 ቫውል ይኖራቸዋል። ኢ ተመሳሳይ ቫውል። ለምን? መጀመሪያ ስለሆኑ። የሚለያየው ኮንሶናንታቸው ነው ማለት ነው፣ ወይም ውክልናቸው። የደ ዲ ነው፣ የረ አር ነው፣ የጀ ጄ ነው፣ ራሱ ጄ ነው። ስለዚህ ከዛ ኢ የሚባል ቫውል እንጨምራለን። ለምን? የመጀመሪያ ፊደላት ስለሆኑ። ደረጀ፣ ፈጠነ፣ በለጠ። እሺ ወደ በቀለ እንሄዳለን። በቀለ የበ ውክልና ከዚህ ላይ እንዳየነው ቢ ነው። ከዛ የመጀመሪያ ስለሆነ ኢን እንጨምራለን። ቢኢ። ቀ ስንል ደግሞ ኬኢ የቀ ኮንሶናንት ወይም ውክልናው ኬ ነው።
ኬ ነው። ከዛ ኢን እንጨምራለን ቫውል ኬኢ። ከዛ ኤልኢ 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 ላይ የሚባለው ከዚህ ላይ ኤል ብለናል ማለት ነው። ኤልኢ ብለናል። ከዚህ ላይም ኤልኢ ነው። የመጀመሪያ ስለሆነ አይለያዩም። ኤልኢ። ስለዚህ ቢኢ ኬኢ ኤልኢ በቀለ በቀለ በቀለ። ከዚህ ላይ ሰመረ 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 በአማርኛ። በእንግሊዝኛ ኤስኢ ለሰ ይሆናል። ኤምኢ ለመ ይሆናል። አርኢ ደግሞ ለራ ይሆናል። ለራ ይሆናል። ውክልናቸው የሰ ኤስ ነው። መ ኤም ነው። ረ ደግሞ አር ነው። ከዛ የመጀመሪያ ስለሆኑ ኢኢ የሚባል ቫውል እንጨምራለን። ከኤስ ላይ ኢን ስንጨምር ሰ ይሆናል። ከኤም ላይ ኢን ስንጨምር መ ይሆናል። ከአር ላይ ኢን ስንጨምር ረ ይሆናል። ረ ይሆናል። ስለዚህ ሰ መ ረ ሰመረ። በአማርኛ ሰመረ፣ በእንግሊዘኛም ሰ መ ረ ይሆናል ማለት ነው። ከዛ የመጀመሪያዎቹን ወይም እንዴት በመጀመሪያ ፊደላት ወይም በመጀመሪያ ሆሄያት እንዴት መጻፍ እንደምንችላየነ ወደ ሁለተኛዎቹ እንሄዳለን። ይኸው ለምሳሌ እዚህ ጋር ሙሉ 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 በአማርኛ ሙሉ። ከዛ በእንግሊዘኛ ደግሞ የምንጽፈው ልክ ውክልናቸው የሙ ኤም ነው ብለናል። ግን ሁለተኛ ስለሆነ እንደ ቅድሙ ኢን አንጨምርም። ምክንያቱም ከዚህ ላይ የመጀመሪያ ሲሆኑ ኢኢኢ ጨመርነ። ግን ሁለተኛ ሲሆኑ ዩውን ነው የምንጨምረው። ዩ ኤም ዩ ለማን ይሆናል? ለሙ። ኤል ዩ ለሉ። ስለዚህ ሙ ሉ ሁለተኛ ሲሆኑ የምንጨምረው ቫውል ወይም የሚያስከትሉት ቫውል ዩውን ነው ማለት ነው። ስለዚህ ሙ ሉ ሙሉ ሙሉ በእንግሊዝኛ በአማርኛ ሙሉ ሙሉ ሙሉ። ስለዚህ ማንኛውም ፊደል ስታገኙ ሁለተኛ ከሆነ የሚያስከትለው ይውን ነው ማለት ነው። ኮንሶናንቱን ወይም ውክልናውን ተጠቅማችሁ ከዛ በኋላ ቫውል የምትጨምሩት ይውን ነው ማለት ነው። ይውን ጨምሩ ወይም ትጨምራላችሁ ማለት ነው ቤተሰቦቼ። ስለዚህ ሙሉ ሙሉ ሙሉ። ከዛ ሁሉ። እነዚህም እንዳለ ሁለተኛ ናቸው። እችም የሃ ሁለተኛ፣ እችም የለ ሁለተኛ ናቸው። ሁሉ። ከዛ የምትጨምሩት ከኮንሶናንታቸው ቀጥላችሁ ዩ የሚባል ቫውል ትጨምራላችሁ። ለምን? ሁለተኛ ስለሆኑ። የሃ ውክልና ኤች ነው፣ ግን ሁለተኛ ስለሆነ ዩውን እንጨምራለን። ኤች ዩ ሲሆን ሁ ይሆናል። ኤል ደግሞ ለለ ውክልና ነው፣ ሁለተኛ ስለሆነ ደግሞ ዩውን እንጨምራለን። ኤል ዩ። ስለዚህ ሁሉ ሲሆን ኤች ዩ ኤል ዩ ይሆናል ማለት ነው። ኤች ዩ ኤል ዩ ሁሉ ሁሉ። ወደዚህኛው እንሄዳለን። ሉ ሁለተኛ ሉ፣ የለ ሁለተኛ ለሉ። ይህም ለሉ ሉሉ። ስለዚህ እኩል ነው እንዳልኳችሁ ኤል ነው። ከዚህ ጋርም ኤል ነው፣ ተመሳሳይ ስለሆኑ ማለት ነው። ከዛ ሁለተኛ ስለሆኑ ዩውን እንጨምራለን። ኤልዩ ሉሉ ማለት ነው። ሉሉ። ከዛ ቁሙ። እነዚህም ሁለተኛ ናቸው። ቆሙ። የቀ ሁለተኛ ቁ፣ የመ ሁለተኛ ሙ። ስለዚህ ኬ ውክልና ይሆናል። ዩ ደግሞ ቫውሉ ይሆናል ማለት ነው። ሁለተኛ ስለሆነ ቫውሉ ዩ ይሆናል። ቁ። ከዛ ኤም የመቤተሰብ ውክልና ኤም ነው። ሁለተኛ ስለሆነ ደግሞ ዩ እንጨምራለን። ኤምዩ ኬዩ ኤምዩ። ስለዚህ ቁሙ ማለት እንደዚህ ነው። ከዛ ቱሉ በአማርኛ ተቱ እና ለሉ ቱሉ። ቲዩ ኤልዩ የተ ውክልና ወይም የተ ቤተሰብ ውክልና ቲ ነው። የለ ቤተሰብ ውክልና ደግሞ ኤል ነው። ስለዚህ ሁለተኛ ስለሆኑ እንዳለ ከውክልናቸው ቀጥለን ዩ እናስከትላለን ማለት ነው። ስለዚህ ቱሉ ማለት ቲዩ ኤልዩ ማለት ነው። ቲዩ ኤልዩ። ስለዚህ ዛሬ ይዤላችሁ የመጣሁት በመጀመሪያ ፊደሎችና በሁለተኛ ፊደሎች ተጠቅመን እንዴት በእንግሊዝኛ መጻፍ እንደምንችል አይተናል ማለት ነው። ደግሞ የቤት ስራ ሰጣችኋለሁ ማለት ነው። ስለዚህ ይሄ በእንግሊዝኛ ምን እንደሚል ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። ኤችኤ ለማን ነው? ጂኢ ለማን ነው? አር። ከዛ ኤስኢ ኤልኤ ኤም። ከዛ ኤንኢ ደብሊው። ስለዚህ ይሄን ኮሜንት ሳጥን ላይ ታስቀምጡልኛላችሁ ማለት ነው። ውድ ቤተሰቦቼ ራሳችሁን ቼክ አድርጉ። እኔም ሪፕላይ አደርጋለሁ ማለት ነው። ሪፕላይ አድርጋለሁ ልክ መሆናችሁና አለመሆናችሁ ማለት ነው።
እመልስላችኋለሁ። ውድ ቤተሰቦቼ በድጋሚ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ፣ ቤተሰብ እንሆን ማለት ነው። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ አበረታቱኝ ማለት ነው። ዩቲዩብ ራሱ ወደ ሌላ ሰዎች እንዲደርስ ስለሚያደርገው መልካም ትብብራችሁ አይለየኝ ማለት ነው። በውስጥ መስመር ደግሞ መማር የምትፈልጉ በ0953 61 59 56 በማንኛውም ሶሻል ሚዲያ አማራጮች ዋትሳፕ፣ ቴሌግራም ደውሉልን። እናንተ ደግሞ እንዲሰራ የምትፈልጉትን ኮሜንት ሳጥን ላይ ያስቀምጡልኝ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ። ባይ